ሜክሲኮ ፒያሳ እንደዚህ አይደለም እንዴ እንዴት ነው ነገሩ ፒያሳ ከፒያሳ ብሔራዊ ሜክሲኮ ቄራ ብሔራዊ ሜክሲኮ ቄራ አይደለም አው ብሔራዊ ሜክሲኮ ቄራ ጎተራ ብሔራዊ ሜክሲኮ ቄራ ጎተራ መሄዳችን ነው የሞላ ነው ብሔራዊ ሜክሲኮ ቄራ ጎተራ ብሔራዊ ሜክሲኮ ቄራ ጎተራ ግባታዲያ ሹፌር አይደለም ይጣራው እውነቷን ነው ይሄ የረዳት ስራ ወሽ የትካሳንቺስ ነው አይ እንኳን 5 ኪሎ ከዛው እንሄዳለና በቆራጭ ነው በቆራጭ ነው እንሄዳለን ምን ችግር የለም 5 ኪሎ 4 ኪሎ 6 ኪሎ ከ6 ኪሎ በኋላ የት ነበር 7 ኪሎ ሁለት መገናኛ ሾላ የሞላ ምንድነው ቤት እኮ ታክሲ ተራ አደረጋችሁ ምንድነው እሱ እንዴ እናንተ ናችሁ እንዴ እኔ ደግሞ ያበደ ታክሲ በሩን ቀጥሎ የገባው መሰለኝ ምን ያበደ ታክሲ ያበደው ወጥቶ ቤት ተተከለ እንጂ እንሄዳለን አልኳችሁ ሄደን እኮ ማለት ምንድነው እየተጫወትን እኔ እኮ ስራ እየሰራሁ ነው ዘርዬ የምርህን ነው እንዴ እኔ እኮ እየቀለድክ መስሎኛል ስለምን ይባሳ እያወራ እንዳይሆን ብቻ አሳሊ እውነት እንነጋገር አይደለም እኔ በሰርፕራይዙ በጣም ተደስቻለሁ አዎ በብድሩ ደግሞ በጣም አስኛለሁ ሰው እንዴት ተበድሮ መኪና ይገዛል ብቻ ነው ብድር ይሁንስ ሐሳብ ብድር ደግ ነገር ነው መቆጠብ በአላማ መበደር ለተበደሩለት ነገር ማዋል በጊዜው መክፈል እኮ የኢኮኖሚክስ አንዱ ገጽታ ነው ኢኮኖሚክስ ደግሞ በራሷ ገንዘብ በስም መኪና ገዝታ ስለሰጠች ነው እንደዚህ የምትለው ታዲያ በአባቢ ስም ገዝታ መስጠቷ ራሱ የማሚን አስፋይነት እኮ ነው የሚያመለክተው አይ ማሚ ነብሽ እኮ ነው በእናትሽ አንቺ ማስገቢ አባቢስ ቢሆን ከኛ ተለይቶ ለራሱ ምን አድርገው እስኪስ አይደል ይቤ ና አንተ ጋቢና ነው የምትገባው የዚህ ጉርሶ የዚህ ሁኑርሶ ሁለት የሞላ ሾላ ቡልቡላ ካሳንቺስ ጠጋ በሉ እናስቀምጣል በቃ ሄዳችን ነው ምንድነው ይሄን በቃ ግቡ እሺ ምን ታስቢያለሽ ስለምኑ በዚህ የትራንስፖርት ችግር ይሄ መኪና እዚህ ቤት ቆሞ መዋል አለበት ያለሽ እና እንዴ አባቢ ታክሲ ልታረጋት እንዳይሆን እንዴ እኔ ምን አረጋታለሁ መኪናዋ ራሷ ስትፈጠር ታክሲ ናት እንጂ ምን ቀራት ከወገቧ በታች ሰማያዊ ቀለም ሽው ማድረግ ብቻ እኮ ነው ለምንድን ነው ታክሲ የምትሆነው እኔ ወይኔ ጉዴ የሚለው የፊልሜን ስቲከር አሰርቼ አስለጥፌ አንቆጥቁጬ ለፊልም ያረጋታለሁ ጨዋታ ትቻለሽ ምን አይነት ሆናት ሞተናላ ከዚህ በፊት ለፊልም ያወጣ ነው ሳይመርስ ሌላ እንደገና ሾፌር እንሂድ እባክህ ዝም በል አሁን እንሂድኛ ቸኩለናል እንሄዳለን ተረጋጉ በቃ መሄዳችን ነው ይኸውልሽ ከፒያሳ ትነሽና ሜክሲኮ የሞላ ነው ሜክሲኮ ብለሽ 12 ሰው እንደገና ከፒያሳ ትነሽና አውቶቡስ ተራ መሳለሚያ የሞላ አንድ ሰው ቲና ሌላ 12 ሰው 24 ሰው አቲም እንደገና ደግሞ ከፒያሳ ትነሽና አዲሱ ገበያ ሰሜን ሆቴል ሾላ ብለሽ ሌላ 12 ሰው ሁለት ጊዜ ቢሰራ 96 ሰው እንግዲህ እያንዳንዱን ሰው እንደው በትንሹ በ3 ብር እንኳን ብታስቢው 288 ብር ላጥ ማረግ ነው ዘልዬ አባቢ በሁለት ሰዓት ይሁሉ ርቀት በ2 ሰዓት ብቻ አውሮፕላን ናት መኪና
አይ ምንድነው እንዲሁ ቆማ ስናያት መኪና ናት ሞተሯ ግን ጀት ነው የማትሄዱ ከሆነኛ ልንወርድ ነው በቃ መሄዳችን ነው ልንሄድ ነው በቃ ቄራ ሜክሲኮ ብለናል በቃ መሄዳችን በሉ ለማንኛውም ቤት ገብተን እናወራለን አድርጋለሁ በሉ ረዱ ምንድነው ኧረ በራሪነን መሄዳችን ነው ተው እስቲ አስቢው በሁለት ሰዓት ውስጥ 288 ብር ከሰራ በቀን 12 ሰዓት ብቻ እንኳን ቢሰራ 12 6 ይሆናል ስለዚህ ስታባዥው 1728 ያላብንም እንትን ማለት ዋናው ብሩ ሳይሆን ይሄንን ሁሉ ህዝብ ማገልገል በመቻሌ እኔ የዜግነት ኩራት ይሰማኛል በ12 ሰው ያባዛው እንዳይሆን ምኑን ብሩን አሁን ስለ ብር ማናወራ እንዴ እናንተ ሰዎች ምንድነው የምትሉት በየመንገዱ ላይ ያለው የአውቶቡስና የታክሲ ወረፋ ሰልፉን አላያችሁትም እንዴ እንደው ኩሩ ጨዋ ህዝብ ሆኖ ራሱን በራሱ በማስተናገዱ ነው እንጂ በዚህ ሰዓት ይው እንደ ድሮ እየተጋፋ የሚሳፈር ቢሆን ኖሮ መስኖ ባንድ ግንጥልጥል ሰውም ኪሱ በሌላ ተዳብሶ ተፈትሾ አለቀ ነበር የትራንስፖርት ውጥረት ግን ሌላ ምክንያት አለው ይባላል ምንድነው በኢንጂነሪንግ ቋንቋ ስተነትነውና ሳብራራው ስበትነው ማለት ነው መንገዶች በየቦታው በመቆፋፈራቸው ምክንያት አንዳንዶች የመኪናቸውን ደህንነት ለማስጠበቅ ሲባል በየጋራዡና በየቤቱ ያቆማቸዋል ለምን ሲባሉ መንገዱ እስኪስተካከል ይሄን ነገር ሊሆን ይችላል ነገር ግን ይሄ ብቻ ነው የትራንስፖርትን ችግር ያባባሰው ልንል ግን አንችልም እሺ ባቶ ደርሞላ ቋንቋ ስተነትነው ምንድነው ሄድና ትራንስፖርት ሚኒስተርን ጠይቅ እኔ ምን አውቃለሁ እኔ ዘሩ ሞላ የተቀላጠፈ የትራንስፖርት አገልግሎት በመስጠት የተሻለ የሥራ ዕድል መፍጠር ነው ሐሳቤ ምንም ይባል የሥራ ዕድል ትራንስፖርት የኢኮኖሚው እንቅስቃሴ የደም ስር ነው ሲባል አልሰማሽም እንዴ ብለናል ሰው ጊዜውን ጉልበት ገንዘቡን በአግባቡ እንዲጠቀም ያደርገዋል በዛ ላይ ለአንድ ሾፌር ለአንድ ረዳት ለብዙ ተራ አስከባሪዎችና ለብዙ ፓርኪንግ ሰራተኞች የሥራ ዕድል ይፈጥራል ይሄንን ሳስበው ግን ላግዘው ብዬ ነው ልስዬ በቃ ዘርዬ በቃ ይህንን ውድም ባህል በቃ ቁጠባ እንባ ላይ አይሰራም እንዴ ይሰራል እኔን ግን ያሳሰበኝና ያሳዘነኝ ደግሞ የሚያስለቀሰኝ እሱ አይደለም ታማኝ ረዳት ሰራተኛ ከየት ይገኛል ነው እስቲ አስቢው ቀኑን በሙሉ 1728 ብር የሚያህል ነገር ተሸክሞ ብቻውን ይዞ እንዲያባበለ ይው እንዲያቅፎ ሲከባከብሎ 5 ሳንቲም ሳይጎል አምጥቶ ለወላጆቹ አይደለም ለቤተሰቦቹ የሚያስረክብ ታማኝ ሞግዚት አይደለም ረዳት ከየት ይገኛል ብዬ እኮ መቼም አባቢ በዚህ እድሜ ራሴን የምሰራው አትልም ምን ችግር አለው ማፊ ዝም በይ አንቺ ዝም በይ በቃ ገንዘቡ እንዳይዝረከረክ እኮ ብዬ ነው እኔ አይደለም ያሳቡ እኔ አላምንም አባቢ ይሄ ካንተ አይጠበቅ አንተ እንዴት ሆነ ነው ረዳት የምትሆነው የምን ረዳት ሊሆን ነው ኧረ አባቢ ሼም ነው ሼም የምን ሼም ደሞ ስራ ምን ሼም አለው እናንተ በዚህ እድሜ እንዴ ትምህርትና ስራ እድሜ አይወስነው የሚባላል እኮ እውነት ነው ትምህርትን እድሜ አይወስነው ትክክል ስራን ግን እድሜ ይወስነዋል አይደለም እንዴ እንደዛ ባይሆን ኖሮ ታዲያ ለምን አንተ ጡረታ ወጣ ፈልጌ ነው ስሜ ልንገርሽ እንኳን በአዲሱ በድሮም ገና ይቀረኝ ነበር ግን ሳልዳከም ቶሎ ልውጣና የራሴን ስራ ልጀምር ቀድሜ ልቋቋም ብዬ ፈልጌ እኮ ነው አስፈልጎኝ አስፈይ ነው ዘርሻ ባይሆን አንተ ሹፍርናውን ያዝ እንዴ አይችልም እንዴ አባቢ እኮ ያለው ሁለተኛ መንጃ ፍቃድ ነው ታክሲ ደግሞ የሚነዳው በሶስተኛ መንጃ ፍቃድ ነው በፍጹም አይችልም እንዴ አንቺ እንዴት አወቅሽ ምን ይቺ ነገር ማውቅ ትልቅ ነገር ነው አባቢ ጓደኛዋ አልፎ ታክሲ ያሽከረክራል ሲባል ሰምቻለሁ አንተ አሁን ተባላ ሰማና ማሚ ግን ልጅ አታሳስብ
በቃ ምንድነው በቃ ትጩሁበት ታዲያ በቃ ትጩሁበት ይኸውልሽ እኔ እኮ ለክፋት ሳይሆን ታክሲዋን ቀለም ለማስቀባት ይረዳናል ብዬ ነው እኔ ጠይቂ ብለኸኛል ታዲያ ጠየቅሽ ወይስ ተውሽው ጠይቄያለሁ እና 17 20 አልሞላ 17 መቶ 1700 ማለት ነው ኧረ እባክህ 17,000 ብር ምን 17,000 ብር ቆይኔ ምልሽ ቀጥቅጦና ለጥጦ ሃይገር አድርጎ ሊሰጠኝ ነው ወይስ የሮቦት ሾፌርና ረዳት ገጥሞ ሊሰጠኝ ነው ምንድነው ሐሳብ አዛሉ የሱን ሰውዬ ጋራሽ ታሳይኛለሽ ማረገውን እኔ ነኝ ማቅ እንዴ አስራት እኔ ነኝ ማቅ እንደው ተውት እኔ ራሴ 1 ጋሎን ቀለም ገዝቼ ነካ ሽው አረጋታለሁ በቃ ግርግዳው ነው ምን አልካንተ ማለት አባቢ ያለ ቦታ ገብተህ ከምትቸገር ለምን ፕሮፎርማ እናሰባስብ ተውት የማረገው እኔ ነኝ ማቅ ምንድነው ወይኔ ሳልዘጋጅ መጥቶብኝ ምንድነው የፈለጋችሁ ያስባሉና መራመራላችሁ የማናችሁ ላደም ስንት ሰዓት አለ ጠዋት ነው ጋሼ ማናቸው ላስቀድም ተርፌ እባክሽ መጀመሪያ አፍሽ ውስጥ ያለው ዋጭው አድርጎ ለእንግዶቹ መጥፎ ትምህርት አታስተምሪብኝ ምን አይነት ይሄ ትላለች ኧረ እናንተ ውጡ እንጂ ደሞና ቆይ ቀስ ብለናል ለበተራ አንተ ምንድነው አሽከርካሪ ማንነው ታሽከረክረው ትርፌ ኧረ እባክሽ አይመለከትሽም ዝም ብለሽ አስገቢ ግባ እናንተ በተራችሁ ቆዩዛ እሺ ሙሉ ስም ንጉሴ ከበደ ባትሽ ልጽፊ ነው እንዴ አንቺ ደን እንዴት ነው መረሳው ነው የዳል አርጅ ካለብሽ እድሜ 20 እንዴ አምስት ሆነ ከቷት ነው ቁማር ተበልቷት ይሆናል እድሜን ተናገር 20 አልኩ አባቢ ግድ የለም 22 አርግለት አዎ ይሻላል እንዴ ለምን አባ እንዴ ለስራ አይደል የመጣሽው ግድ የለም 22 ይሆናልሽ እንደዛማ ከሆነ 23 አርጉት 23 ይሁን እሺ 23 አድራሻ የካ ክፍለ ከተማ ወረዳ 8 የቤት ቁጥር 235 ትንሽ ቀስ በዜሮ ሾፌር ልትሆን አይደል በዜሮ ቀስ ቀሌ ኤቤስ ናውጣ እዚህ ሚዛን ላይ እንዴ ለምን በቃ የቤቱ መመሪያ ነው ናውጣ እዚህ ላይ አረሽ ምን ታዘር ነው ያለው አትወጣም ታገኛለህ ዋጋህን የትምህርት ደረጃ ማለት የስንተኛ መንጃ ፍቃድ ነው ያለ አይ የለኝም እንዴ በመላም እንደምንሄደው ታዲያ ታዲያ ምን ልታረግ መጣ እዚህኛ ግቢ ፎቶግራፍ ልትነሳ ነው ግባና ተነሳ እሺ ረዳትስ ረዳት መሆንም ያምርሃል በላከ ሾፌሩ እየተቀበልክን ለማመዳለሁ ለመኪና ይናጋጭልኛ ምን ይላል እና ምን ያስጨዋል እንዴ ምን ማለት ምንም አይደለም ብታወሩ የተሻለ ምንድነው ስራ ፍለጋ እንጂ መጣት ሌላ ለምን መሰለ ውጣ አንተ ምን ያፈጥ አታፈጥ እኔን አዋርዳለሁ ብትሏ አከብራለሁ ወረ ካክብሮት ሰላምታ ጋር እባክህ ውጣ ይወጣላል እንጂ በስራ አይደል የመጣ ነው እዚህ ምን ያፈጥ ከአጎቴ ጋር ሐኪም ቤት መሄዱን ሰምቷል ማለት ነው ይሄ አንተስ ምንድነው ሹፌር ዛሬ እዚህ ቤት ያለ ሹፌር ሌላ ነገር አታውቁም እንዴ ትርፌ ኧረ እባክሽ ዝም ብለሽ አስገቢ ግባ ምንድነው አይ የቤቱ መመሪያ ነው ሲሉ ሰምቼ እሺ መመሪያ ቁጥር 2 ስሜን ነው ውረድ ከሱ ላይ ይሄ ደህና አድርጎ ሰልሎን ነው የመጣው እሺ ስምህን ሙሉ ስምህን ቢኒያም አለሙ እድሜ ዋናውን ነገር ወይስ እናንተ ትነጋገሩበታላችሁ ተናገር ዋናው በቃ 25 በሉትና ከፍ ዝቅ እንላለን እንስማማለን እሺ አድራሻ ነፋስ ስልክ ላፍቶ ስንተኛ ደረጃ መንጃ ፍቃድ ነው ያለ 5ኛ
ውጣ ተውረድ ከፍለህ ላይ ማን ይወጣል ግቢውን ለቃ ውጣ ምን ነው ይለኛል አንተ እኮ ያለ አምስተኛ ደረጃ መንጃ ፍቃድ ነው በአውቶቡስና በኤንትሬ የለመድከውን ደሞ እቺን ሚኒባስ ወስደ ገነጣጥልልኛ ብዙ ነገር ተለመድክ ሰው ነህ የውሎ አበል ደሞዝ ለጠፍ እሱ ሁሉ አልበቃ ብሎ እቺ ሚኒባስ እንዴት አርጋ ልትበቃህ ነው አው ስማ በቃ አሁን ለጊዜው አንተ ከደረጃ በላይ ነህ ባይሆን እቺን ሚኒባስ አሳድገናት አውቶቡስ ደረጃ ስንደርስ ያን ጊዜ መጥተህ ትቀጠራለህ እሺ አሁን ውጣ ጠና ይስጥልኝ ቻው እሺ ምንድነው ደግሞ አንተ ረዳት ነው ረዳት አንተ ታስፈልጋለህ ና ትርፌ ወዴት ረዳት ነኝ አለ እኮ ጋሼ ለኔ አይደል እንዴ አረ ባክሽ ልቀቂው እቺ ምን ትላለች እንደምን ዋላችሁ ደህና እግዚአብሔር ይመስገን ቁጭ በሉ እናመሰግናለን ማነው ሙሉ ስምህን ሰለሞን በቀለ እድሜ ያው እናንተ ተነጋግራችሁ ሙሉት አባቢ በቃ 21 አርግለት አረ ይሄ ትንሽ ጠና ይላል 25 አባብዬ 27 እንዴ አዛልያለችው ልክ ነው አንተ ዝም በል 27 ነው በቃ እሺ አድራሻ አራዳ የትምህርት ደረጃ ማለት የስንተኛ ደረጃ መንጃ ፍቃድ ነው ያለ ሁለተኛ ምን ለመግፋት ነው እንዴ አልገባኝ ይሄ መኪና እኮ የሚነዳው በሶስተኛ ደረጃ መንጃ ፍቃድ ነው ሁለተኛ ደረጃ መንጃ ፍቃድ ይሄን መኪና ለመግፋት ካልሆነ በስተቀር ለመንዳት አያገለግልም እኮ ጋሺ አልገባውትም ማለት ነው እኔ የመጣሁበት በቃ ቀለል አድርጎ እንዲያስረዳን ጊዜ ይሰጠው ችግር የለም እሺ ምንድነው እኔ እኮ የመጣሁትኝ ረዳት ምናምን ይፈልጋሉ ሲባል ሰምቼ እኮ ነው አይ እሱ ነገር እንኳን ይቆያል እንደው ግን ከመጣህ አይቀር በረዳትነት ሰርተህ ታውቃለህ በሚገባ 5 አመት ሰርቻለሁ ጥሩ ልምድ አለህ አዎ አዛሊ አይነው አሁን እንኳን ጨዋ ይመስላል አዎ ሰላምታውም ያስታውቃል አይደል እስቲ ቆይና ልሞክር እንግዲህ ና እንግዲህ አሳየና እኔ መንገደኛ ነኝ ጫነኛ አሉ እሺ መጀመሪያ አመጣለሁ ከዛ በሩን ከፍታለሁ ያው ከፈትኩት እኮ እሺ ከፍታለሁ ከዛ ሰው ሲመጣ አያለሁ ደህው መጣው እኮ ነኝ መጣለሁ ከዛ 4 ኪሎ ለጋድ ደብረ ዘይት ግቡ ከዛ ሲሞላ እንሄዳለን ትሄዳላችሁ እውነት እኔ ምን አንተ 5 አመት የሰራው የቤት ስራ ነው ስራ ጨዳ ነው በታዛቢነት ነው ወይስ ምንድነው ስማ ልንገርህ እንኳን የረዳትነት ስራ ልትሰራ አንተ ራስህ ረዳት ያስፈልጋል በዛብህ ና ቶሎ በል በዛብህ ና እባክህ እሱን አንዴ በዚህ ገላገልከኝ ሰላሽዬ ወይኔ ጉዴ አንተ ደግሞ እኔ በደወልኩ ቁጥር ሳንቲም መጠየቅ አይሰለችም ይልቅ አሽዬ ስራ አግኝቼላለሁ እቤት መኪና ምናምን ተገዝቷል ብዬ አልነገርኩ አዎ አባቢ ታክሲ ሊያረጋት ነው እንዴ እና መንጃ ፍቃድ አለኝ አላልከኝ ናና ሹፌርነት ተቀጠራ አይገርምም ይሄ በቃል እኮ ለአባቢ ጓደኛው ታክሲ ሹፌር ነው ምናምን ብሎ አልነገረው አባቢማ አያውቅም ይኸውልህ በዘዴ ሹፌሩነት ተቀጠርና ከዛ ቀስ ብለን ለፊልሙ እናረጋታለን ባኮ ወደዛ ወሬ አታብዛናና ይልቅ ተሰለፍ ምን አይነት ሙዘዘት ምንድነው አንተ ደግሞ ምንድነሽ አንቺ ራስሽ ምንድነሽ የጋሼ ዘመድ ሹፌር ነኝ አይቻልም ዛሬ እዚህ ቤት ያለ ሹፌር ሌላ ሰው የለም እንዴ ትርፌ ሂጂና ገብተሽ አፍሽ ላይ እህል ምናምን ጣል አርገሽ ነይ ወይ አልተቻለችም እኮ
አንበሳው እንዲሆነ መጣ ሙሉ ስም ያየ ይፈር ለገሰ አረኔ ማይቻፈር ይመችት ጋሺ ያየ ይፈር ለገሰ እውነት ስም ማውጣት ያቃሉ እድሜ 0913 ስንት ጠየቁ እንዴ እድሜ 25 ብቻ አድራሻ ኮልፌ ቀራኒዮ ቀበሌ 04 ናዚ ሚዛን ላይ ወጣ እንዴ ለቀጥራይ ነው ለገዛይ ነው ታገኛታለህ እንዴ ሚዛን ስንተኛ ደረጃ መንጃ ፈቃድ አለ? ሶስተኛ አለኝ። በዛ ላይ ደግሞ 4 አመት ነድቻለሁ ይቆ አረ አይ ልምድስ አለ። በምስራቅ አፍሪካ ብቸኛው እኔም በቀን ውስጥ 12 ሰዓት መስራት ትችላለህ? አረጋሽ እርሶን ይመቾት እንጂ ነው 24 ሰዓት ነዳለሁ። እኔም አንተ ሮቦት ነህ እንደ እንቅልፍ ሰዓት ተተኛ 24 ሰዓት የምትሰራው ነው ወይስ መኪናዬን ወስደህ መኝታ ቤት ጭምር ልታረጋት ፈልገህ ነው? እሺ እንቅልፍ ምን ያረጋል? ዋናው ስራ ነው። እቺ መታ ካረገን እኮ በቃ እኮ ጣጣ የለውም። ለዚህ ነው ጉንጫችሁን ግራና ቀኝ ወጥራችሁ ይሄንን በብብታችሁ ሸጉጣችሁ የሰው መኪና እየገረጣችሁ ያጋጫችሁ በሰው ላይ በንብረት ላይ አደጋ ያደረሳችሁ አንተ ኦይ ሰላም ምንድነው ለመጀመሪያ ጊዜ በጽሁፍ የቀረበ የሥራ ልምድ የመንጃ ፈቃድ ደረጃ 3ኛ 5 አመት የሥራ ልምድ አንተ ነህ የምትይዛት ሚኒባሷ እኮ ባብዬ በቃ ይሄ ነው የሚፈልገው ሙሉ ስም አሸናፊ ድፋባቸው ማን ድፋባቸው እኔ ነው ናላ እንግዲህ ድፋባቸው አንተ ነው ራስን ችግር የለውም እሱ እድሜ 25 አካባቢ እኔም ነው በ25 ተለክፋችኋል ይሄ ልክፍት ነው ይሁን ለምን ቸገረኝ 25 አድራሻ ሲቪው ላይ አለ እዚሁ ላይ አዎ አለ እዚሁ ላይ አለ ልክ ነው አሸናፊ አሹ ብለው የሚጠሩ ሰዎች የሉም አሹ የሉማ አሸናፊ ድፋባቸው ነው የሚሉኝ ምዕራፍ አቤት አባባ ታውቂዋለሽ ይሄን ኧረ እኔ አላውቀውም ደሞዝ ስንት ነው ደሞዝ እርሶ እንዳሉት ይሁን እኔማ በነፃም ብትሰራ ምን ቸገረኝ በነፃ ይሁን እሺ ደስ ይላል እኔ ምን ትበላለህ በሌላ መንገድ አገኘዋለሁ እኔ ነው ዙር እስቲ ፊትህን ወደዛ ዙር ጠቅላላ ዙርና ዙር ወደዛ አዎ እስቲ ቀጥ ብለህ ወደፊት ሂድ ምዕራፍ ነይ ሂጂና አጠገቡ ከጎኑ ቆሚ እሱ ጋር አው እሱ ጋር እስቲ እዲ አሹ አሸናፊ ነኝ ከሌላ ቦታ ታገኘዋለህ አንተ እንዳልክ የላከውን ብር ቀጠፍ አድርገህ በላህ ሂድባችንን ባዶ ሜዳ አስቀረህ አሁን ደግሞ መኪናዬን